ትሬደር ነኝ ብለህ የምታስብ ከሆነ ይህ ቪዲዮ ላንተ ነው። የመጨረሻው የትሬደርነት ደረጃ ዜን ትሬደር። ሮቦት መስሎ ማትረፍ የትሬዲንግ ስነ ልቦና ከፍተኛው ማማ ላይ ስንደርስ አእምሯችን ምን ይመስላል? እስቲ አይናችሁን ጨፍኑና ይህንን እጅግ አስገራሚ የትሬዲንግ ህይወት አስቡት። ጠዋት ተነስታችሁ ኮምፒውተራችሁን ከፈታችሁ፣ ቻርቱን ተመለከታችሁ፣ ትክክለኛው ሴትአፕ መጣ። ያለምንም ፍርሃት፣ ያለምንም ማመንታት፣ ምንም አይነት ሄዚቴሽን ሳታሳዩና ያለምንም የልብ ምት መጨመር ባይ የሚለውን ተጫናችሁ። ማርኬቱ ወደ ትርፍ ሄደ፣ አረንጓዴ አሳየ። እናንተ ግን አልተደሰታችሁም። አይምሯችሁ አልፈነደቀም ወይም ምንም አይነት ዶፓሚን አልረጨም። ማርኬቱ ወደ ኪሳራ ተመለሰ፣ ቀይ አሳየ። እናንተ ግን አልፈራችሁም፣ ላብ አላጠመቃችሁም፣ ምንም አይነት ኮርቲሶል አልረጫችሁም። ስቶፕ ሎስ መጣ። እሺ የንግድ ወጪን ከፈልኩ ብላችሁ ቻርቱን ዘግታችሁ ከቤተሰባችሁ ጋር እየተደሰታችሁ ቁርስ ለመብላት በፈገግታ ወጣችሁ። ኪሳራው ቀናችሁን አላበላሸው። ይህ ህይወት ለብዙ ጀማሪ ትሬደሮች እንደ ተአምር ወይም የማይቻል ቅዠት ይመስላል። ነገር ግን በዓለም ላይ ያሉ 1% ፕሮፌሽናል ትሬደሮች በየቀኑ የሚኖሩት በዚህ ስሜት አልባና ፍጹም ሰላማዊ በሆነ የአእምሮ ከፍታ ወይም ዘን ስቴት ውስጥ ነው። ታዲያ ከፍርሃትና ከስግብግብነት እስር ቤት ወጥተን እንዴት ነው ወደዚህ የዘን ትሬደርነት ወይም አንኮንሽስ ኮምፒተንስ ወደሚሉት የትሬደርነት ደረጃ የምንደርሰው? ዛሬ በዚህ የትሬዲንግ ሳይኮሎጂ ቪዲዮአችን ላይ የሰው ልጅ አእምሮ ራሱን በራሱ አሸንፎ እንዴት ማርኬቱን እንደሚገዛው በጥልቅ ኒውሮሳይንስ እናጠቃልላለን። ይህንን ቪዲዮ ካያችሁ በኋላ የትሬዲንግ የመጨረሻ ግባችሁ ገንዘብ ሳይሆን ሰላም ይሆናል። አብራችሁ ይቆዩ። ወደ ሳይንሱ ስንገባ ማንኛውም ሰው ትሬደርም ሆነ ፓይለት አዲስ ክህሎት ሲማር የሚያልፍባቸው 4 የአእምሮ ኒውሮሎጂካል የእድገት ደረጃዎች አሉት። አንደኛው አለማወቅን አለማወቅ ይባላል፣ አንኮንሽስ ኢንኮምፒተንስ። ትሬዲንግ ገና ስትጀምሩ ማርኬቱ ምን ያህል አደገኛ እንደሆነ አታውቁም። በድፍረት ትገባላችሁ። ስሜታችሁ ደስታና እብሪት ብቻ ነው። የጀማሪዎች እድል የሚባለው ይሄ ነው። ሁለተኛው አለማወቅን ማወቅ ነው፣ አንኮንሽስ ኢንኮምፒተንስ ይሉታል። እዚህ ጋር ኪሳራ ይጀምራል። ማርኬቱ በፊታችሁ እንደሚጫወት ይገባችኋል። ስህተታችሁን ታውቃላችሁ፣ ግን ማስተካከላችሁ። በዚህ ሰዓት አሚግዳላ ወይም የፍርሃት ማዕከላችሁ ሙሉ በሙሉ ይቆጣጠራችኋል። ትሬዲንግ ማለት ህመም፣ ጭንቀት፣ በቀልና ተስፋ መቁረጥ ወይም ቫሊ ኦፍ ዲስፔር ይሆናል። 90% ትሬደሮች የሚያቆሙትም እዚህ ሌቭል ላይ ነው። ሶስተኛው በማወቅ መተግበር ወይም ኮንሽስ ኮምፒተንስ ይባላል። ህመሙን ታግሳችሁ ከተማራችሁ በኋላ ዲሲፕሊን መገንባት ትጀምራላችሁ። ፕላን ታወጣላችሁ። ነገር ግን ፕላኑን ለመተግበር አይምሯችሁ ከፍተኛ ኃይል ወይም ዊል ፓወር እና ኢነርጂ ይፈልጋል። ስቶፕ ሎስ አላርቅም እያላችሁ ከራሳችሁ ጋር ትግል ትገጥማላችሁ። ታተርፋላችሁ፣ ግን ደግሞ ትሬዲንግ አሁንም አድካሚና አይምሮን የሚያዝል ስራ ይሆንባችኋል። አራተኛው ልዕለ ብቃት ወይም ዜን የሚባለው ስቴት ነው። አንኮንሽስ ኮምፒተንስ ይሉታል። ይህ የመጨረሻው ማማ ነው። እዚህ ጋር ስትደርሱ ፕላናችሁን መተግበር ትግል አይጠይቅም። ባዘል ጋንግሊያ የተባለው የአእምሯችሁ ክፍል ትሬዲንግን ልክ እንደ መተንፈስ ወይም እንደ መራመድ አውቶማቲክ ልማድ ውስጥ ወይም ሀቢት አድርጎታል። ይህ ፕላን መግባት ወይም ያለ ፕላናችሁ ምንም አይነት እንቅስቃሴ አለማድረግ፣ ኦሬልዝ ስቶፕ ሎስ ማራቅ ወዘተ ወዘተ ለእናንተ እንደ እብደት ይታያቸዋል። አትፈሩም፣ አትጓጉም፣ ቻርቱን እንደ ሮቦት ታነቡታላችሁ። ይህ ነው የዜን ትሬደር ትልቁ ሚስጥር። ወደዚህ 4ኛ ደረጃ የደረሰ ትሬደር አእምሮ ውስጥ ምን ይፈጠራል? የመጀመሪያው ዶፓሚን ይደርቃል። ዴይዝ ኦፍ ዶፓሚን እዚህ ጋር ነው የሚመጣው። ጀማሪ ትሬደር ትርፍ ሲያገኝ ዶፓሚን ያሳብደዋል። ፕሮፌሽናል ትሬደር ግን $10,000 ቢያተርፍም አእምሮ ዶፓሚን አይረጭም። ለምን ካለን ምክንያቱም አእምሮ ትርፉን አስቀድሞ ገምቶታል። it is already expected። አእምሮአቸው የሚያስበው ይህ ገንዘብ የመጣው እኔ እድለኛ ስለሆንኩ ሳይሆን የኔ ስትራቴጂ ወይም ኤጅ በስታቲስቲክስ ስለሰራ ብቻ ነው ብሎ ነው። ሁለተኛው ኮርቲሶል መጥፋት ነው። the absence of cortisol። ጀማሪ ትሬደር ሲከስር አሚግዳላው ኮርቲሶል ይረጫል፣ እንደ ሞት ይፈራል። የዜን ትሬደር ግን ሲከስር ምንም አይሰማው። ለምን ካለን ምክንያቱም ትሬድ ከመግባቱ በፊት የ100% ሊከስር እንደሚችል አምኖ ኪሳራውን አስቀድሞ ተቀብሎታል። ፕሪ-አክሰፕቲንግ the risk ይሉታል። የተቀበላችሁት ህመም ደግሞ ፍርሃት መሆኑን ያቆማል ማለት ነው። ሶስተኛው አሁን ላይ መኖርን ይጀምራል ወይም the power of the present moment። የዜን ትሬደር አእምሮ ትላንት ከስር ያለው ብሎ ወደኋላ አያለቅስም ወይም ምንም አይነት ሬዘንሲ ባያዝን አያሳይም። ነገ ሀብታም እሆናለሁ ብሎ ወደፊትም አይጓጓም። ምንም አይነት ፊውቸር ትሪፒንግ አይኖረውም። አእምሮ 100% የሚገኘው አሁን ቻርቱ እያሳየው ባለው ካንድል ላይ ብቻ ነው። ያንን የትሬዲንግ ሳይኮሎጂ ማይንድፉልነስ ይለዋል። አሁን የሚያየውን እውነታ ብቻ ይቀበላል ማለት ነው። ታዲያ ወደ ዘን ማማ እንዴት ይደረሳል?
እንግዲህ ሁላችንም ወደዚህ ስሜት አልባና ፍጹም አትራፊ ወደ ሆነው የአእምሮ ከፍታ እንዴት እንደርሳለን ካልን 3 ወሳኝ የህይወት ህጎች አሉ። አንደኛው ህግ ትሬዲንግን እንደ መስታወት ማየት ነው። ትሬዲንግ ኢዝ ኤ ሚረር። ማርኬቱ የራሳችሁን ማንነት ወይም ውስጣዊ ችግር የሚያሳይ መስታወት ነው። ቻርት ላይ ትዕግስት ከሌላችሁ በህይወታችሁም ቶሎ መበሳጨት ወይም ኢምፔሽንስ አለባችሁ ማለት ነው። ስቶፕ ሎስ መቀበል ካቃታችሁ በህይወታችሁም ስህተታችሁን ማመን ወይም የኢጎ ፕሮብለም አለባችሁ ማለት ነው። ስለዚህ የትሬዲንግ ችግራችሁን ለመፍታት ቻርቱን ብቻ ሳይሆን የገዛ ራሳችሁን ባህሪ ማረምና ሰልፍ ዴቨሎፕመንት ላይ መስራት አለባችሁ ማለት ነው። ጥሩ ሰው ሳይሆኑ ጥሩ ትሬደር መሆን አይቻልም። ሁለተኛው ህግ በሂደት ፍቅር መውደቅ ነው። ፎል ኢን ላቭ ዊዝ ዘ ፕሮሰስ። የዜን ትሬደር ግቡ ሚሊዮነር መሆን አይደለም። ግቡ በየቀኑ ፕላኔን 100% ያለምንም ስህተት መተግበር ነው። ገንዘብ፣ ውጤት ጉዳዮች የትክክለኛ ሂደት ተረፈ ምርቶች ወይም ባይ ፕሮዳክቶች ብቻ መሆናቸውን ያምኗቸው። አእምሯችሁን $5 አውጥታችሁ ትክክለኛውን ውሳኔ በመወሰን ወይም በኤክስኪዩሽናችሁ ላይ ብቻ አሰልጥኑት። ሶስተኛውና የመጨረሻው ህግ ህመምን እንደ አጋዥ መቁጠር ነው። ኤምብሬስ ዘ ፔን። ያሳለፋችሁት ኪሳራ፣ ያጠፋችሁት አካውንት፣ የፈሰሰው እንባ፣ እነዚህ ሁሉ ሽንፈት አይደሉም። እነዚህ ሁሉ አእምሯችሁን ከቁማርተኝነት ወደ ፕሮፌሽናልነት እየቀየሩ ያሉ የቅርጽ መሳሪያዎች ወይም ቺዝልስ ናቸው ማለት ነው። ህመሙን አትሽሹት፣ ተማሩበት። እንደ ማጠቃለያ ይህ ምናልባት የዚህ ሲዝን የመጨረሻ የትሬዲንግ ሳይኮሎጂ ትምህርታችን ነው። አንድ እውነት ልንገራችሁ፣ ዩቲዩብ ላይ የሚሸጥላችሁ ማራኪ ስትራቴጂ ወይም ደግሞ $1000 የምትገዙት ኮርስ ወይም በሲግናል የምትራመዱበት መንገድ 10% ብቻ ነው። የትሬዲንግ 90% ሚስጥር ያለው በእናንተ ጆሮዎች መካከል ባለ 1.3 ኪሎ ግራም በሚመዝን አእምሮ በተሰኘ የሰውነታችሁ ክፍል ውስጥ ነው። የትሬዲንግ ጉዞ ማለት ማርኬቱን የማሸነፍ ጉዞ አይደለም። ትሬዲንግ ማለት የራስን ፍርሃት፣ የራስን ስግብግብነት፣ የራስን ኢጎ፣ እንዳጠቃላይ የራስን ስሜት የማሸነፍ እጅግ ታላቅ መንፈሳዊም ሳይንሳዊም ጉዞ ነው። ራሱን ያሸነፈ ሰው ማርኬቱ ይንበረከክለታል። ይህ የ30 ቪዲዮዎች የመጀመሪያው ሲዝን የትሬዲንግ ሳይኮሎጂ ኮርስ እንግዲህ እይታችሁን ካሰፋው፣ ህይወታችሁን ከቀየረውና እውነተኛ ትሬደር እንድትሆኑ ካስቻላችሁ ቪዲዮውን ላይክ በማድረግ ፎሎ በማድረግ ለሌሎች ሼር በማድረግ በማካፈል ይህ እውቀት ብዙ ኢትዮጵያውያን ጋር እንዲዳረስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ፎሎ ማድረጋችሁን አትዘንጉ። የሲዝን 1 ዝግጅቶቻችን ከተመቻችሁ በሲዝን 2 ምን ዝግጅቶችን ወይም ቶፒኮችን እንድናነሳላችሁ እንደምትፈልጉም በኮሜንት በኩል አስቀምጡልን። ሁሉንም በስርዓት አድርገን ለማስቀመጥና ለእናንተ ለማድረስ ሙከራችንን እናደርጋለን። በተረፈ በሌላ አዲስ ጥልቅ የሆነ የትሬዲንግ ትምህርቶች እስከምንገናኝ ድረስ በሐቀኝነት አንድ ኮሜንት ብቻ እንድታደርጉልኝ ልጠይቃችሁ። ከነዚህ ሁሉ ትምህርቶች በኋላ ራሳችሁን በየትኛው የአእምሮ ደረጃ ላይ ታገኙታላችሁ? አንደኛው፣ ሁለተኛ፣ ሶስተኛ ወይስ አራተኛ? ትሬዲንግን የምታዩበት መነጽርስ ተቀይሯል? እስቲ የልባችሁን ጻፉልኝ። ከዛ በተረፈ ከታች በፕሌሊስት መልክ የተቀመጡትን እስካሁን ምናልባት ያላያችኋቸው ቪዲዮዎች ካሉ ወደ 30 አጫጭር ቪዲዮዎችን ልኬላችኋለሁና ታዩዋቸው ዘንድ ጋበዝኳችሁ። ከዛ በተጨማሪ ነጋድራሱ የተሰኘውን የመጀመሪያውን ኢትዮጵያዊ የአማርኛ የትሬዲንግ ሳይኮሎጂ መጽሐፌን ለገበያ ስለዋለ በቦቱ አማካኝነት ባዮ ላይ በምታገኙት ሊንክ መግዛት ማንበብና እውቀታችሁን ማስፋት የምትችሉ ሲሆን እንዲሁም ደግሞ ሙሉ ለሙሉ ከመጽሐፉም በላይ ዋጋ ያለውን የ30 ቀን ኮርስ በነፃ የኢቲኤን ኢኮሲስተም በአይስ ትሬዲንግ ሳይኮሎጂ በኩል አቅርባላችኋለች። ይህንን የ30 ቀን ኮርስ ሙሉ በሙሉ በነፃ እንድትከታተሉ ጋብዘናችኋል። 30 ቪዲዮዎችን፣ 30 ፒዲኤፎችን፣ የዲስክ ፐርሰናሊቲ ቴስትን እንዲሁም ደግሞ በዚህ የዲስክ ፐርሰናሊቲ ቢሄቪየራችሁ ላይ በተመሰረተው ሁነት ደግሞ ዕለታዊ ፕራክቲካል ቻሌንጆችን ያቀረብንበት እጅግ ሰፊ ካሪኩለም ቤዝድ እንዲሁም በአፍሪካ የመጀመሪያው የትሬዲንግ ሳይኮሎጂ አካዳሚ በመሆን እንድናስመርቀውም ያስገድድን ትልቅ ፕሮግራም ነውና ሁላችሁም በነፃ ለመማር ዝግጁ ሆናችሁ እንድትገቡበት ተጋብዛችኋል። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ በሌላ ሲዝን እስከምንገናኝ ፕላናችሁን አክብሩ፣ ሪስካችሁን ጠብቁ፣ እንዲሁም የዜን ትሬደር ሁኑልን ለማለት ወደድን። በያላችሁበት ሰላማችሁ ይብዛ።